ስለ ስደት ስለ ችግር ምንም አውቀው ነገር የለም። ምክንያቱም ምን መሰለህ ሽንት ቤቱ ፍሳሹ በስርዓት ስላልተሰራ የሽንት ቤት ሽንት ምናምን ሞልቶታል። እና የታሰርንበት እና ድንጋይ አለ። ድንጋይ ወብል ስለሚያደርግ ጠቀስ ታደርጋለህ ከሽንቱ። ከዛ በዛ እግርህ መተህ እዛው ሲሚንቶ ላይ ነው የምታየው። አረ ለመንግስት አይደለም ጉቦ ችግር የለም። ኬንያ ኢሚግሬሽን ሁሉ ፓስፖርት ይዘህ ገብተህ ትደራደራለህ። 10 ፓስፖርት ይዘህ እኮ 10 ፓስፖርት ለማስመታት ይዘህ ትገባለህ። 10 ፓስፖርት ጠረጴዛ ላይ አደረገህ 1000 ሽልንግ ነው ቀንስ እንጂ ለኔ ስለ ትራንስፖርት ምናምን እያለህ ምንም እኛ በዛን ሰዓት 18 19 ዓመታችን ነው። የሆነ $100 ተልኮልህ ትልቁን ሰው ሂድና ዋለ እንስሳ ገዝተና ምናምን ትለዋለህ። ገባህና እዚህ ኮሎኔል ጀነራል የነበረው ሰው ጀነራል ምንም እኛ ምን አገባን። ይዞኝ ሄደ። በላው በርገሩን በላው ለሰሰተ መስኮቱን ዘጋ ገቆሻለው ተጋልኩና ምን እየሰራ ነው ምናምን አልኩ። ሴኩሪቲ ነኝ አለ። ሴኩሪቲ በእኛ ጊዜ ያኔ ሴኩሪቲ አናውቅም። ምንድን ነው የምታደርገው? አይ ሜክ ሹር ማንም እንዳይሰርቅ ነው የምጠብቀው። ይከፈላል ስለው እኛ ከሚከፈለን ደብል ነው የሚከፈለው ለሱ። ታዲያ ነው ጠብደል ያልኩ አይደል እንዴ? ከዚህ ይበልጣል ስራ ታጋልኩና ስልክ ቁጥሩን ምናምን የተማረበትን ምናምን ወሰድኩ። ቢገባንም ባይገባንም ልግደልም ይበል ምንም ይበል ኦኬ የስ እያልን ነው የምንለው። ስናድግ መጠየቅ እና ማጣራት አልለመደብንም። ሞተር ሳይክሎች አላውቅም አለማወቅ ቆጥሮ አይደል? ምንድን ነው ሁሉ ሞተር ሳይክል ሰው በመኪና በጣም እንዳይፈረንጅ ነገር ምናምን ቅዳሜ ስለሆነ ነው ምናምን ብዬ ገባሁ ማለት ድርቅም ይህንን መካከሉ እዚህ 6 ምናምን ጨሌ ያላቸው እዚህ ጋር ስንሰለት ታቷቸው ምናምን ጢማ ወይ ጌታ አሁን እኔ ነኝ የምጠብቃቸው እነሱ ናቸው የሚጠብቁኝ። እነዚህ ሰዎች ሳየው ስፒድ ካሜራ እኮ ብቻ አይደለም ስፒድም አለው ሬድ ላይትም አለው። ለካ ከቸኮልኩ ስለቸኮልኩ ሬድ ላይት ከስፒድ ጋር ስንት ብር ነው? $580። ያየኸው መልካም እድልና ቻሌንጁ ምንድን ነው? ወደ 10 ምናምን ነው ቁጭ ብለን እንጫወታለን። አንድ ቀዥቃዣ ልጅ አለ። ተው አትውጣ አፈሳል ፖሊሶች እዚህ ጋር አሉ ብሎ ሰው ደውሎ ነግሮናል። ታዲያ ልፈንዳ እንደ ምናምን ነገር ይልና በር ይከፍታል። ፖሊሶቹ ሲከፍት በር ላይ ቆመዋል። የኛ ሀገር ልምባኝ እኛ ቁም ነገር አድርገን ስለማንሰማው እንጂ ለካ ቀኑ ሙሉ ሲያስተምረው የሚውለው እንዴት ቀን አይጨልምብህ የማታ እንጀራ ይስጥህ ምናምን የሚባሉ ነገሮች ቀላል አይደሉም። እኔ አሁን እነዛ ሰዎች ኬንያ ላይ ሳያቸው ለካ ቀን መጨለም ማለት ይሄ ነው